አትለፉ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባተ ብሩካን ይብዛላችሁ። እነን እድል አሳልፎ የሰጠን እስራኤል ቅዱስ እግዚአብሔር ከፍ ይበል። ማደራው ዙፋኑ የተባረከ የተቀደሰ ይሁን። ከኛ አንደበት እሱ በላይ ይመሰገናል። ክብር ለእግዚአብሔር ይሁን። እነን እድል እግዚአብሔር ሰጥቷችሁ የምስራች ድምጽ እየሰማችሁ ያላችሁ ከነጋር ስለ ዛሬው ቀንስ አመስግን። የዛሬውን ጤንነት የሰጠን እግዚአብሔርን አመስግን። ንጹህ አየር እየተነፈሰን ስሙ እንድንጠራ የተረጋጋ መንፈስ በውስጣችን አድርጎ ከዚች ከዓለም ታልካሻ ህይወት ከቢዝነት አውጥቶ በእውነት ስሙ እንድንጠራ ያገዘን የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለአምላካችን ለጌታችን ይሁን። ይህንን እድል የሰጠን እግዚአብሔር ይመስገን ይባረክ። ስለዚህ በኢየሱስ ክርስቶስም በዚህ ሰዓትና ደቂቃ ይህንን ቪዲዮ እያያችሁ ያላችሁ ሼር እንድታደርጉ በእውነት ኮፕሊንክ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ተባረኩልኝ። እግዚአብሔር አምላክ ዛሬ ለአንዲት ነፍስ በእውነት ፈጽሞ የሆነውን ፈውስ ፈጽሞ የሆነውን ሰላም ያወርዳል። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስም ወደኔ ወደ አንቺ ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ላይ የእግዚአብሔር መንፈስ የጥበብ መንፈስ የእግዚአብሔር መንፈስ የማስተዋል መንፈስ የመረጋጋት መንፈስ ያድርባታል ይሰጣችኋል። በኢየሱስ ክርስቶስም እችን መንፈስ የምትናፍቁ ስንት ትውልድ ናችሁ? በኢየሱስ ክርስቶስም ይሄ መንፈስ ከመጣ ጨለማ ይገፋል፣ ከኛ ይገፋል። በሌሎች ውስጥ ያለው ጨለማ ይገፋል። በኢየሱስም በውስጥሽ የተቀመጠው ጸጋ በውስጥህ የተቀመጠው ጸጋ እንዲሁ አይደለም። ወንድም ስራ የሚሰራ እንደሆነ ያረጋግጥላለሁ፣ ይት አረጋግጭልሻለሁ። ስለዚህ ዛሬ በኢየሱስ ክርስቶስም ይህንን መንፈስ ቅዱስ በእውነት አስተዋውቃቸዋለሁ። ይሄ ሲመጣ ሰላም ይሆናል። ይሄ ሲመጣ ኃይል፣ ይሄ ሲመጣ ደስታ፣ ይሄ ሲመጣ ሁከት የለም። በእውነቱ በሁከት ውስጥ ያላችሁ ካላችሁ እንጸልያለን ዛሬ በጌታ በኢየሱስ ክርስቶስም በጨለማ ውስጥ ላለች ነፍስ ዛሬ ከዚህ ሰዓት ጀምሮ ማምለጥ ይሆናል። ከዚህ ሰዓት ጀምሮ መሻገር ይሆናል። ጠላት ባንተ ላይ ያሳወጀ ጠላት አዋጅ እግዚአብሔር ያነሳል። በእምነት ከዚህ ሰዓት ጀምሮ የምትታመሙ ሰዎች አሜን ብትሉ በኢየሱስ ክርስቶስም ጠላት ከሚያንከራትታችሁ በሽታ ነፃ እንደምትፈታ አረጋግጥላለሁ በጌታ በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃ ያቺ የእግዚአብሔር መንፈስ ቅዱስ ፈጥኖ ወደ አንቺ ይምጣ። አሜን በምትለው ሰው ላይ ይምጣ። መረጋጋት ሊሰጥ ይምጣ። የጥበብ መንፈስ ነው። አየህ፣ የማስተዋል መንፈስ ነው። ይሄ የማስተዋል መንፈስ ካለ መንከራተት የለም። ይሄ መንፈስ ዛሬ ያገኝሽ። ይሄ መንፈስ በኢየሱስ ክርስቶስም ዛሬ አንድ ሰው አሜን የሚለውን ያገኝ በጌታ በኢየሱስ ክርስቶስ። በመንከራተት ውስጥ ያላችሁ ሰዎች ካላችሁ ዛሬ ይሄ መንፈስ ቅዱስ በእናንተ ላይ ጠራሉ። ቅዱሱን መንፈስ ጠራሉ። ሃሌሉያ! ክብር ለኢየሱስ ይሁን። ክብር ለነገስታት ንጉሥ ለጌቶች ጌታ ይሁን። ይህንን እድል የሰጠን እስራኤል ቅዱስ እግዚአብሔር የተመሰገነ የተባረከ ይሁን። ሰው ተንከራታች ይሆናል። የእግዚአብሔር መንፈስ ካላረፈበት ተንከራታች ይሆናል። ወንድሜ ሁሉ ነገር ይሞላዋል፣ የሞላ ይመስለዋል፣ እንዳልሞላ ቁጠሩት። ነገር ግን ይሄ መንፈስ ካለ ሁሉ ሞሎ ነው። ጎደሎም ካለ ይሞላል፣ ሞልቶም ከሆነ ይጨምራል። ይሄ መንፈስ ናፍቁት እስቲ። ይሄ መንፈስ በኢየሱስ ክርስቶስም ያረፈበት ሰው የተባረከ ሰው ነው። የተባረከች ሴት ናት። የተባረከ ወንድ ነው። በጌታ በኢየሱስ ክርስቶስም የእግዚአብሔር መንፈስ የሚያርፍባቸው ሰዎች በእውነት ከኃጢአትና ከአመፅ የተላቀቁት ሰዎች ናቸው። ይህንን ዓለም እያዩ የካዱ ለስጋ ምኞትና ሐሳብ ምላሽ የማይሰጡ ትውልድ ናቸው። ወንድሜ ኢት አንተስ በምን አይነት ሁኔታ ውስጥ ነው ያላችሁ? በኢየሱስ ክርስቶስም አመልጣችኋል። ካመለጣችሁ መልካም ነው። ክብር ለእግዚአብሔር ይሁን። በዚህ ሰዓትና ደቂቃ የምስራች ድምጽ የምትሰማ ሰው ለህመሚ ውሃ እንድታዘጋጅ ጋብዛለሁ። ውሃ በእጅ ላይ ያዝ። የሚጨንቅ ነገር ይለቅሃል። ጠላት ባንተ ላይ ያሳወጀ አዋጅን እግዚአብሔር ያነሳል። ከዚህ ሰዓት ጀምሮ መርገም ይነሳል። የጠላት አዋጅ በኢየሱስ ስም ይቋረጣል። ስራ አጥተ የምትንከራተት የሥራ በሮች ይከፈትላል። መካን ኮለች ትወልዳለች። ትዳር ያልመሰረቱ መልካም ትዳር በሮች ይከፈታል። በጌታ በኢየሱስ ክርስቶስም አሜን ስትል ይሄ ይሆንላል በኢየሱስ ክርስቶስም። ሃሌሉያ! ስለዚህ ያዝ፣ ውሃ ያዝ፣ በእጅ ላይ ውሃ ያዝ። ላንተ ህመም ያዝ፣ ለቤተሰብ ህመም ያዝ። ከዚህ ሰዓት ጀምሮ ይሄ በሽታ ካንተ ለቆሴ ታገኘዋለህ በጌታ በኢየሱስ ክርስቶስም። የሚያንከራትታችሁ በሽታ ይለቃል። ጸልያለሁ።
ሁሉ የምትችል ዘላለም አምላክ እግዚአብሔር ቅዱስ ምድር ዳርቻ ፈጣሪ ክብር ስግደት ውዳሴ ላንተ ይሁን። በዚህ ሰዓት በእምነት እጆቻቸው የሚያማቸው ቦታ ይዞ አሜን ስሉ ከያዛቸው ደዌ ነፃ እንዲፈቱ በኢየሱስም ጸልያለሁ። ካንከራተታቸው በሽታ፣ ከሰው በታች ያደረጋቸው በሽታ፣ ሐሳብ ውስጥ የከተታቸው በሽታ፣ ምግብ እንዳይመገቡ የከለከላቸው በሽታ አሜን እንዳሉ ይሄ ውሃ እንደጠጡ ፈጽሞ መፈወስ ይሆን፣ ፈጽሞ መዳሰስ ይሆን። የነሱ ጊዜ ይሁንላቸው በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃ በተለያየ ሱስ ውስጥ ወርቆ መነሳት ላቃታቸው መነሳት ይሆን። ትዳር ያልመሰረቱ መልካም ትዳር በሮች ይከፈትላቸው። መስርቶ ያሉ በጭቅጭቅ ውስጥ ያሉ ካሉ መታረቅ ይሆን። ትዳር ጓደኛ ይዞ ያቺ የደስታቸው ቀን የሚጠባበቁ ሳይፈተኑ በሰላም እንዲደርሱ ጸልናል። አሜን የሚሉ የሁሉ ያገኛቸው በኢየሱስ ክርስቶስ አሜን የሚሉ ሁሉ በእግር ሲሄዱ በመኪና ሲሄዱ ከድንገተኛ አደጋ ሞት ሰውራቸው፣ ጠብቃቸው በጌታ በኢየሱስ ክርስቶስ። ሀገራችን ሰላም አድርግ። በጦርነት ውስጥ ያለችው ኢትዮጵያ በአንተ ትጎበኝ። ምሕረት ይምጣ ለኢትዮጵያ በኢየሱስም። ዘረኝነት ይነሳ፣ ሌብነት ይጥፋ በኢየሱስ ክርስቶስም። በዚህ ሰዓትና ደቂቃ ጸልያለሁ፣ በፊት አቀርባለሁ። እግዚአብሔር ሆይ ሰዎች በስደት እየሄዱ ይሞታሉ። ነገር ግን እባክህ በኢትዮጵያ ላይ እባክህ ደህንነት ተነስቶ ስራ በሮች ይከፈት። ሰዎች በየቋንቋቸው በየሀገራቸው የሚሰሩበት ስራ በሮች ይከፈት። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሆን። ተማሪው በትምህርቱ ላይ ውጤታማ ይሁን። ነጋዴ በንግዱ ላይ ውጤታማ ይሁን። አሜን የሚሉ እያደጉ ይሄዱ። ስለሰማን ከፍ በል። ቀሪው ሰዓት ከኛ ጋር ይሆን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ጸልየናል። አሜን። ክብር ለኢየሱስ ይሁን። ክብር ይህንን ዕድል አሳልፎ ለሰጠን ለእስራኤል ቅዱስ ለእግዚአብሔር ይሁን። ወንድሜ እህቴ ይህንን ዕድል አግኝተ ዛሬ በእውነት ከኔ ጋር በጸሎት የቆየ ሰው አንተ ታደልክ ሰው ነህ። ጊዜህና ሰዓት ያሳለፍክ በጸሎት ያሳለፍክ ከዚች ዓለም ኮቶት ሐሳብ የወጣህ ሰው የተባረክ ሰው ነህ። በጌታ በኢየሱስ ክርስቶስም በዚህ ሰዓት ይህች ምስራች ድምፅ ለምትሰሙ መዳን ይሁን፣ ማምለጥ ይሁን፣ መሻገር ይሁን። በጌታ በኢየሱስ ክርስቶስም ከቀልድ ወጣችሁ ከትችት ወጣችሁ ይህንን ምስራች ሐሳብ ቃል የሰማችሁ እናንተ የተባረካችሁ ሰዎች ናችሁ። ተባረኩ። እግዚአብሔር ዘመናችሁ ይባርክ። መርገም ይነሳል። ከዚህ ሰዓት ጀምሮ እመን። አድርግ የተባለው ነገር ብታደርግ ከዚህ ሰዓት ጀምሮ መዳን ይሆናል፣ ማምለጥ ይሆናል። ግራ የተጋባ ከእንግዲህ ግራ አትጋባም። ተስፋ የቆረጥከው ይህችን ጸሎት እንደተጸለየልህ በኢየሱስ ክርስቶስ ተስፋ ያድሳል። በኢየሱስም እንደገና ትለመልማለህ። እንደገና ጠላት ባንተ ላይ ምንም ስልጣን የለውም። ወንድሜ ይህንን ያረጋግጥልሻለሁ፣ አረጋግጥላለሁ። ክብር ለኢየሱስ ሲሆን ሰላም ይበዛል፣ እረፍት ይበዛል፣ ምድረ በዳው ይለመልማል። ክብር ለእግዚአብሔር ይሆን። አሜን በል። በኢየሱስ ክርስቶስም አድርግ ያልከውን የተባለው ነገር ብቻ አድርግ። ይህንን ስታደርግ ወንድሜ እህቴ ያሰብክበት ቦታ ትደርሳለህ። በኢየሱስ ክርስቶስም ያሰባችሁበት ስፍራ ትደርሳላችሁ። የጠላት ኔትወርኮች ይበጠሳሉ። ከመንገድህ ላይ ማንኛውም እንቅፋቶች ዘርግቶ ጠላት አንተ ሊጥልህ አይችልም። አንቺን ሊጥልሽ አይችልም። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ይመጣል። ነገስታት ንጉሥ ይመጣል። ጌቶች ጌታ ይመጣል። የወጉት አይኖች እያየ ኢየሱስ በክብር ይገለጣል። በጌታ በኢየሱስ ክርስቶስ ምርጦቹን ሊወስድ ይመጣል። ምርጥ ማለት ምን ማለት ነው ወንድሜ? ዝንቡት የማይሰራ ጉቦ የማይቀበል ጣዖት ከማምለክ ራሱ ያገለለ ባልንጀራውን ዘውትር የሚወድ ምቀኛ ያልሆነ በትዕቢት ያልተወጠረ ድሃውን የሚረዳ የእግዚአብሔር ቤት ስራ የሚሰራ በእውነት ሁሌ በእግዚአብሔር ሕግ ደስ የሚለው እሱ በእውነት ጌታችን በሚመጣበት ጊዜ ሳይሸማቀቅ ይቀበላል። ምክንያቱም ወንድሜ እህቴ ዛሬ ሳትሸማቀቅ መቀበል ትፈልጋለህ? አሁን ከተነገረው ነገር ራስን አግል። የእግዚአብሔር መንግሥት አንቺን አንተ ትጠብቃለች። ኢየሱስ ሲመጣ በምን መንገድ የሆነን ይምጣ። ዝሙት እየሰራችሁ ጉቦ እየተቀበላችሁ ጣዖት እያመለካችሁ ይሁን፣ ዝሙት እየሰራችሁ ይሁን፣ ወንድምን ይቅር አልልም ብለህ ዳንዳና ልብ ይዜ አሻፈረኝ ብለህ በደልን እየቆጠርክ ኢየሱስ ይመጣ ይሁን። የት መንደር ያገኛችሁ ኢየሱስ በእውነት ይህንን ለምትሰሙት አንድ አዋጅ አውጃለሁ። በኢየሱስ ክርስቶስም በእውነት ተዘጋጅተን ራሳችን አዘጋጅተን እያለን ኢየሱስ ይምጣ። አሜን ለምትል ይሆንላል። መዘጋጀት። ሃሌሉያ! ክብር ለእግዚአብሔር ይሁን። ይህንን ዕድል የሰጠን እግዚአብሔር የተመሰገነ ይሁን። መልካም ሌሊት፣ መልካም ምሽት ይሁንላችሁ። አመሰግናለሁ። ሼር ኮፕሊንክ አድርጎ ይሄ ቪዲዮ ተባረኩልኝ።